ኦምግራሉ ሃይሚና ሚፍታ ከመጀመሪያው እንግር እያሉ ጀመሩ። መጨረሻው እንግር ብሎ ጨረሱ። ወይኔ ጉዴ! ዛሬ ማርያምን ቅድም ለክ ቪዲዮን አይቼ ግማሽ ልጨርስ አካባቢ ነው ከቤት የወጣሁትና ተመልሼ ነው ቪዲዮንም የጨረስኩት ምናምን ነገር ማለት ነው። እፎይ ቆይ ግን ማለት ተንኮል ግን እንዴት ነው እንደዚህ የመጣላችሁ? እንደው ሁለታችሁም ቅምጥሌም ሚፍታም እንዴት ነው ያሰባችሁት? ውይ ብሩኬ ምስኪን የተደገሰለትን አላወቀችም ማለች ቅምጥሏ። ወይኔ ጉዴ! ግን ማርያምን አሁን ላይ ቪዲዮ ስሰራ ምናምን እየተሳቀኩ ነው። ድምጽ የራሱ ለራሴ ያስጠላኝ መቤቴን እና ቤተሰብ ብሩኬም እንዳያችሁ ተወዛግቧል ማለት በእንቅልፍ ልባችሁ አስባችሁታል። የሆነ ቦታ ተኝታችኋል፣ ግን ምንም እቤት አይደለሽም ራሱ ወይ ደግሞ አይደለ ምናምን ብትባሉ ልትደናበሩ ትችላላችሁ። ማንም ሰው ሊያደርገው የሚችለው ነው በእንቅልፍ ልብ ማለት ነው። ብሩኬ አይደለም ሙድ እያዛችሁ ነው ምናምን እያለ ለመከራከር ሞክረዋል። እንዲሁም ደግሞ እየተወዛገበ ነበረ። ምክንያቱም አስባችሁታል የተኛው ሲተኛ ብቻውን ነው። ግን ደግሞ እዚህ ጋር ሁለታቸውም ቆመው ቅምጥሌም እንዴት ነው ደግሞ አያችኋቸው አይደል? እንዴት እንደተመሰጣጠሩ እንዴ! ሚፍታ ራሱ እኮ እንዴት እንደዚህ ታደርጋለህ? ሱቅ ነኝ እኮ ብለኝ ነው እንዴ? ብሩክ ያረተኝ ይቻለሁ እኔ ምንም ነገር ማውቀው የለም ይላል። ድርቅ አሉበት ማለት ነውና ብቻ ሁላችንም እንደዚህ በእንቅልፍ ልብ ምናምን እንግዲህ ቴስታውንም ሰምታችኋል። ሰው ሲተኛ በእንቅልፍ ልቡ ብዙ ነገሮችን ሊል ይችላል፣ ሚስጥር ያወጣል። በነገራችሁ ላይ ሲተኙ ሚስጥር የሚያወጡ ሰዎች አሉ። መቤቴን ቀን ላይ እንዳለ የተወራ ማታ ላይ ቁጭ ብለው ሲያወሩ የሚያድሩ ሰዎች አሉና የኔ የአሰሪዬ የእህቷ ልጅ ማለት ነው። አንዳንዴ ከእሷ ጋር ባደረች ቁጥር የሆነ ወሬ ታወራለች አለች እና በቃ እንደዚህ እኮ ታወሪያለች ማታ ማታ ስትላት፣ ኧረ እኔ ያወራሁት አይደለም ዝም ብሎ ነው ስቃጅ ነው ምናምን ብላ ትደናብራለች። እና በጣም ነው የሚያስፈራው። በተለይ የሆነ የማታውቁት ቤት ምናምን ካደራችሁ ጉድ ነው። ቤታችሁ ነው የሚከታችሁ ለነገሩ። እንዲሁም ከማታውቁት ሰው ጋር መተኛት ወይ ማደር ምናምን ትንሽ ይከብዳል ይመስለኛል። ማናችንም ያው ስንተኛ እስኪ ካሜራ አስቀምጠንተኛ ምን ስንል እንደምናድር ምን ስንሆን እንደምናድር ለማየት ማለት ነው። የምሬን ነው ብላችሁ ሁሉ ሰው የሆነ ባህሪ ያለው ሲተኛ ማለት ነው። የሆነ አንዳንዱ ይቃዣል፣ አንዳንዱ የሆነ ነገር፣ አንዳንዴ ራሱ በእንቅልፍ ልባቸው የሚራመዱ ሰዎች አሉ። ታውቃላችኋ? በእንቅልፍ ልባቸው ተነስተው ምናምን የሚሄዱ ሰዎች አሉ። ያኔ በቃ ሰው ጤነኛ ለመሆኑ ምናምን ሳይሆን ኔቸር ሊሆን ይችላል፣ አላውቅም። ለዛ ነው ቅምጥሌ ፈርታ እንዴ ልጁ ግን ጤነኛ ነው ወይ ተነስቶ እንዳይመታኝ ልክ እንደኔ በቴስታ ምናምን ካለ እያለች ነበረና እንግዲህ ሁለታቸውም በነገራችሁ ላይ ሚፍታ ብሩኬ እኔን ምናምን ብሎ እንደዚህ ሲል የነበረው እኔን ያከብረኛል ይወደኛል ነው ማለት። የሰው ልጅ ካከበራችሁ የሆነ ማድረግ የሌለባችሁን ነገር ማታደርጉት ለምን ታከብሩ ሰው ነው አይደል? አንዳንዴ የሚያከብራችሁ ሰው ከፊታችሁ የማይሆን ነገር የማይደረግ ነገር አያደርግም። ገባችሁ አይደለ? አሁን ለምሳሌ ከሱ ተደብቆ ቅምጥሌ ነይ ብሎ ከሷ ክላስ መሄድ ወይ ደግሞ ከሱ ክላስ መሄድ ይህ የሆነ ንቀት ነው። ልክ እንዴት ነው ሚፍታ እንደ ትልቅ ወንድማቸው ነው የሚያዩት። ይሄ በእድሜ ግብዳ ምናምን ሆኖ ሳይሆን ኖርማል እኔ ምላቸዋለሁ የሆነ አከብረዋለሁ ምናምን ከእድሜው በላይ ነው ልክ እንደ ወንድም እንደ ጓደኛ የሚያያቸውና ለዛ ነው ሁላቸውም ይከባበራሉ። ደግሞ ዛሬ ብድሩን የመለሰው እንግዲህ ካያችሁ በቀደም ለት እንቅልፍ አላስተኛኝም አማላጅ ምናምን የሚለውን ሙዚቃ ከፍቶ እያለ ነበርና እንግዲህ ከሰማችሁ ቡራ ምንድናለ ሚፍታ ከፍቶ አላስተኛኛለ አለ። ዛሬ ደግሞ እሱ ከፍቶ ነው አላስተኛኛለሁ አለና እንግዲህ እንዳያችሁት እጃቸውን መጨረሻ ላይ አንተ ነው የምለው እኔ ነኝ የምለው እየተባባሉ ነበርና ቅምጥሌ እንደሰማችኋት 3 ጣት ወደ አንተ ነው እያለች ነበርና ሁላችንም ለምናደርጋቸው ላይ አንዳንድ ነገሮች እጃችን ወደ አንድ ሰው እንደዚህ የምናቀስር ታይም ላይ 3ቱ ራስን ፈትሽ ነው። አንዱ ደግሞ ወደዛኛው ሰው ነው። አንዱ ደግሞ እጃችን ወደ ላይ አይደለም የሚሆነው ወደ ፈጣሪያችን ነው የሚያመራውና ሁላችንም ለምናደርጋቸው ለእያንዳንዱ ነገር እከሌ ነው እንደዚህ ነው ብለን ከመጠቆማችን በፊት ራሳችን በደንብ አድርገን መመርመር 3 የሆነልን ወደኛ ራሳችን በደንብ አድርገን ቼክ ለማድረግ ነውና ሁለታችሁም በዚህ ማለት በዛ ተወጣችሁታል። መጨረሻ ላይ የሳኩት ወንዶል ልንገራችሁ። ወይኔ የኔን ቀውሎ ያመጣል ሚፍታ ማለት ነው። ብሩኬ ቃውን ካየበት በኋላ ብቻ ከዛ በኋላም ተነቃባቸው ውጡልኝም እያለ ነበርና ሚፍታ እኮ ነው ነይ ውጪ ይላታል። ብሩኬ እኮ ነው ከዛ በኋላማ እንደው ባይወጡም ብሎ ኧረ ቀስ በል ትመጣለች አላለ። ኧረ ቀስ በል ትመጣለች ምናምን አላለም። እንግዲህ ሚፍታን ፈርቶ ነበር እንዳያችሁት። እኔ እኮ የምፈራው አይደል ከውስጥ ከገባሽ በኋላ ክላሱን ዘግተሻለ በል እንዳትመጣ እንዳትይኝ ነው አላለም። ብቻ ለማንኛውም ፍቅራችሁ ደስ ይላል ያስቀናልም። የሆነ እንዴት ነው የትና የወንድምነት እንትን ነውና ደስ ይላል። እውነት ለመናገር
የሆነ እዚህ ምድር ላይ ጥሩ ሰው የለም እንዴት ነው ምናምን ልንል እንችላለን። ግን እንደዚህ ደግሞ ጥሩ ጓደኛ፣ ጥሩ እንደ እህት እንደ ወንድም የሚቀርባችሁ ሰው ስታገኙ ደግሞ ውይ ለካ ሰው እንደዚህ አይነት ሰውም አለ ምናምን ትላላችሁ። ገባችኋል? እንደ ሰው ይለያያል እንጂ ሰው የለም ማለት አይቻልም። እዚህ ምድር ላይ ሰው ማመን አይቻልም ሊባልም አይቻልም። ማለት አይነው ሁሌ በራሳችሁ መቋቋም እንዳለባችሁ ምንም ነገር ቢመጣ ፈተናዎችንም ሆነ ጥሩ ነገሮችን ሆነ ማለት ሞገሳዎችንም ሆነ ውድቀትን ለብቻችሁ መጋፈጥ እንዳለባችሁ ማወቅ። ከዛ ውጭ ግን ጓደኛው ደግሞ ሰው ያስፈልጋል። እንደዚህ ለመስራት እንኳን ሰው ስላለ ነው፣ ሚፍታ ስላለ ነው ይህን ቪዲዮ ሊሰሩ የቻሉትኝ። ማለት በቃ ስታንድ እንኳን የላቸውም። አብረው ሄደው እንግዲህ ዙሮ ምናምን ብቻቸውን ቢሆን የትዳችሁ ነው እያለን ነበር ብሩክ ራሱ እያሉ ነበር። እና ሶ ያንን ስታንድ ለምንድን ነው ይዛችሁ አልሄዳችሁት? ነው ጥያቄ ሆነብኝ። ዩቱበር ናችሁ አይደል እንዴ? ለምንድን ነው ይዛችሁ ማትሄዱ? እናንተ ልጆች ነው የመጮህ መቆጣት አለብኝ ትላላችሁ። ብቻ ይረሳል አንዳንዴ። ምናልባት ያው ስታንድ ረስተው ነው የሄዱት። የእንትን ማለት ነው ሰልፊ ምናምን የሚያነሳበት ስልክ ምናምን ታስቀምጡበት የለም እሱን ነገር ረስተው ሂደው ነው እንግዲህ ከዛ ገዝተው ካሜራማን ያው ስለሌላቸው ብቻቸውን ስለሆነ ስላችሁ ካሜራማን ሚፍታ ነው። ግን ለሁለት ብሩኬን ፕራንክ ሊያደርጉ ሲሉ ግድ ነው አይደል? ለዛም በዛ መልኩ ነው እንግዲህ ገዝተውም ቢሆን ምንም ቢሆን ለሁለት አስተካክለውታል። እንዳልኳችሁ ሰው የሚያስፈልገው ምንድን ነው ምናልባት ሚፍታ አብሮ ክላስ ባይገባ ምናምን የኛ ህዝብ ምን እንደሚል ታውቁታላችሁ። ብዙ ነገሮችን ያወራል። እንደዚህ በነጻነትም እየተጫወቱ የነበረው ብሩኬና ሀይሚ እየታገሉ የነበሩት ምናምን ሚፍታ አብሯቸው ስላለ ነው በነጻነት ካሜራ ላይ ምናምን። ግን ካሜራማን የሌለው ነው ደግሞ ካሜራማን እኮ እንዳለ እናውቃለን እየቀረጿቸው። ግን ሚፍታ ሳይገባበት እዚህ ውስጥ ቢሆን ሌላ ወሬ ይወራል። ነገር ግን ሚፍታ ካሜራ ውስጥም ገብቶ አብሮ ነበርና ደስ የሚል ጊዜ ነበር። እንዴት ደስ እንደሚሉ እንደዚህ ሲታገሉ ራሱ እንዴት ደስ እንዳሉ ማርያምን። እና ሁለታቸውም እንግዲህ እንዳያቸው እዚህ ጋር አንተና እኔ ነኝ አንተና አንቺ ነሽ ነው እንጂ አንተና አንቺ ነሽ እየተባባሉ ነበረና እንዲሁም ቡድን ናቸው ደግሞ ታውቃላችሁ፣ የኳስ ማለት ነው። እኔ ኳስ ፍቅር የለብኝም ምናምን ምንም የለብኝ ምን እንደሆነ ራሱ እኮ አይገባኝም። እና ብቻ ግን ስለዛም እያወሩ ነበረ። ሶ እንግዲህ ደስ የሚል ጊዜ እንደምታሳልፉ አልጠራጠርም። ብሩኬ ማይዞን ትንሽ ተደናበርክ ምናምን፣ ግን ደስ ይላል። የሆነ አለ አይደል አንዳንዴ እንዴት ነው ምን እንደተረዳው ታውቃላችሁ? ሁለታቸውም ለዓላማቸው የቆሙ ልጆች እንደሆኑ ገብቷቸዋል። አንዳንዴ እንዴት መሰላችሁ የሰው ልጅ ፍቅር ማለት አብሮ መተኛት፣ ፍቅር ማለት የሆነ ባገኙት አጋጣሚ መሳሳም ምናምን የሚመስለው ሰው አለ። ማርያምን የምሬን ነው ምላችሁና እንደውም መሳሳም ስል ትዝ አለኝ ትናንት የመሳም አሻንጉሊት ልኬላችሁ ወይ ደግሞ ምንድን ነው የሚባለው እንደዚህ ተባብለዋል ወይ ብዬስ በቦሰቱን ያልገባኝ ምን ማለት ነው እያላችሁ ነበርና ተሳስመዋል ወይ ብዬ ነው የጠየቅኩትና ግን አልተሳሳሙ። እኔ እኮ የሆነ ነገር ሳይሆን ሲቀር እኔ አልፎኝ ይሆን ምናምን ላለሁ አፍጥጫ አይቼ ግን አልፎኝ ይሆን ነው የምለውና ቤተሰብ ፍቅር ማለት የሆነ አብሮ ማደር አይደለም፣ አብሮ ምን ማለት አይደለም። በሀሳባችሁ በአላማችሁ እኩል መጓዝና ለሁሉም ጊዜ አለው። ለምሳሌ አሁን ፍቅረኛ ለያዛችሁ ፍቅረኛ ለመያዝ ወደፊት ጊዜ አለ። ፍቅረኛ ያዛችሁም ደግሞ እንደዚህ አብሮ የሆነ ነገሮችን ለመፈጸም ደግሞ ጊዜ አለ ወደፊትና ጊዜ የሌለው ነገር ምንድን ነው? በጊዜያችሁ በእድሜያችሁ ስሩ። በቃ መስራት ያለባችሁን ነገር እድሜያችሁ ካለፈ በኋላ ማሰሯቸው ብዙ ነገሮች ሊኖሩ ስለሚችሉ ማለት ነው። እና ቀድመን መማር ያለባችሁም ተማሩ። ቀድማችሁ ከትምህርት ውጭም እየሰራችሁ ያላችሁ ስሩ። እና መሆን ያለበት ደግሞ እንዳልኳችሁ ትዳርም ሆነ ፍቅርም ሆነ ምናምን ኤቭሪቲንግ ወደፊት የሚመጣ ነገር ነው እና እኔ አልገፋፋችሁም ወደሆነ ነገር ምናምን ነገር ማለት ነው ማርያምን። ስለዚህ በርቱ። ቅምጥሌ እንግዲህ ሸራረገችው ከሳ ያለው ላደረከኝ ነገር ዋጋን ታገኛለህ ብላ ሸራረገችው። ጭራሽ እንዴት ነው የምትቀሽው? እኔ ምስክር ሆንሻለሁ። ብሩኬ እንደዚህ ማድረግ አልነበረብም። እውነት ለመናገር በጣም ጥሩ ነገር አይደለም ያረከው፣ በጣም ከባድ ነው ብላ ትላላቸው ማለት ነው። እና ያው ለቅምጥሌም ከብዷት ነበር እውነት ለመናገር ማለት ያው ብቻ ከብዷታል። ግን ደግሞ ቀለል ያላት ሚፍታን ስላለ ነው እንዳልኳቸው ማለት ነው። አንዳንዴ የሆነ ቦታ ላይ የሆነ ሲያስፈልጋቸዋል። የሆነ ነገር ልንገራቸው። ለምሳሌ የሆነ እንትን ስትሆኑ ገናም ሳይሆን ቤተሰብ ያላወቀው ፍቅረኛ ሲኖራችሁ የሆነ ቦታ ላይ ልትሄዱ ምናምን ወይ ልትገናኙ የሆነ ሲይዛችሁ ልትሄዱ ወይ በሱ በኩል ይዞ ይመጣል ወይ በእናንተ በኩል የሆነ ሰው እንዲወዛገብ ይሆን ለምን ይሆን አላውቅም። በጣም ብዙ ሰዎች የሚያደርጉት ነገር ያንን ነው። እና ልክ እንደዛ ደግሞ የሆነ ሰዎች መጥፎ ነገር እንዳያስቡ ያደረጉት ነገር ነው እንጂ ቅምጥሌ ብቻዋን ፕራንክ አለማድረግ ችላ ምናምን አይደለም። ሚፍታ ወንድማቸው በጣም ምርጥ ሰው ነህ። እግዚአብሔር ያቆይልን፣ እግዚአብሔር ያክብርህ። በጣም ነው የማከብር፣ በጣም ነው የምወድህ።
ምርጥ ሰው ነው በነገራችሁ ላይ እና ቅምጥል የኔ ወድ እወድሻለሁ፣ አከብርሻለሁ። ቡራን በጣም ነው ማከብር የኔ ወንድም። አይዞን ጥሉ ጥሉ በቃ ለኮኒያቴ እና አይዞን ቤተሰብ በጣም ነው የምወዳችሁ። ድምፄ በጣም እያናደዳችሁ እንደሆነ ይገባኛል። መልካም አዳር ይሁንላችሁ። የነገ ሰው ይበለን። አይ ላቭ ዩ ጋይስ ባይ